ሰላም እንዴት ናችሁ? የስድ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ጀማሪዎች ዛሬ ክፍል 44ን ይዤላችሁ መጥቻለሁ። የቋንቋ ክምችቶቻችንን 770 እናደርሳለን። አሁን በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። 761 ሬን ዝናብ ነው። እዚህ ጋር እንደምትመለከቱት ነው ምስሉ። ሬን ዝናብ ነው። የመጀመሪያ እንግሊዘኛ ቃሉ ነው። ከዛ በኋላ እንግሊዘኛው እንዴት አድርጋችሁ ማንበብ እንዳለባችሁ የሚገልጽላችሁ ነው። የመጨረሻው ሶስተኛው ረድፍ ላይ ያለው ደግሞ የእንግሊዘኛው ትርጉም ነው። ከዛ ምስሉ አለ። ሬን ዝናብ። ስኖው በረዶ ነው። እኛ ሀገር ብዙ ጊዜ እነዚህ ጥጥ የሚመስሉ በረዶች አይወርዱም። ውጭ ሀገር ግን የተለመዱ ናቸው። ስኖው በረዶ እንለዋለን። ተንደርስታርም ነጎድጓድ ወይም ደግሞ መብረቅ ማለት ነው። ተንደርስታርም ነጎድጓድ ወይም መብረቅ ማለት ነው። እኛ ሀገር ነጎድጓድን ወይም ደግሞ መብረቅን ሊያይተን የምናያቸው ነጎድጓድ ድምፁ ነው፣ መብረቅ ደግሞ ምስሉ ነው እንላለን። ነገር ግን እነሱ ጋር ሁለቱም በአንድ ቃል ነው ያለው። ተንደርስቶርም ሁለቱንም ነጎድጓድንም መብረቅንም ይዞልን ይመጣል ማለት ነው። ዊንዲ ነፋሻማ። ምስሉን በደንብ አድርጋችሁ ተመልከቱ። እጅግ በጣም አድርጎ ነው የሚረዳችሁ። አይምሮ በቀላሉ እንዲመዘግበውና እንዲይዘው ተደርጎ ያዘጋጀንላችሁ ነው። ዊንዲ ነፋሻማ ነው። ስትመለከቱት በቀላሉ አይምሮ ዊንዲን ምን ማለት እንደሆነ ይረዳዋል ማለት ነው። ዊንዲ ነፋሻማ። ፎጊ ጭጋጋማ። ፎጊ የምንለው ጭጋጋማ ማለት ነው። ፎግ ጭጋግ ነው። ፎጊ ሲሆን ጭጋጋማ። ቅድም ደግሞ ዊንድ ነፋስ ነው። ዊንዲ ደግሞ ሲሆን ነፋሻማ ነው። ከዚህ ቀደም ስላየናቸው ነው። አንዳንድ ቃላቶች ሲጨመሩ ደግሞ ትርጉማቸውን ስለሚለዋወጡ ጀማሪዎች እነዚህን ማወቅ ስላለባቸው ነው ይዘንላችሁ እንመጣው። ፎጊ ጭጋጋማ። እዚህ ጋር እንደምትመለከቱት ቃላቶችን ሁሉ ለማየት እስኪያስቸግረን ድረስ ጭጋጉ አለ። ሰው ይህን ያክል ነው ምስሎቹ የምናዘጋጅላችሁ። ፎጊ ጭጋጋማ። አይሲ በረዶ ወይም በረዷማ። በረዶው አይስ ነው። አይሲ ስንል ደግሞ በረዷማ ነው። እዚህ ጋር የምትመለከቱት ደግሞ ስኖማን ነው። ስኖማን ውጭ ሀገር ያላችሁ ሰዎች በደንብ አድርጋችሁ ነው የምታውቁት። በረዶ በሚጥልበት ወቅት ላይ የሚሰራ ነው። ሰዎች ይዝናናሉ። ይህንን ግለሰብ በመስራት ስኖማን ይሉታል። በበረዶ ነው የሚሰሩት። ይህንን መስራት በጣም ብዙ ሰዎች ያዝናናቸዋል። በበረዶ ወቅት የተለመደ ነው። ስኖማን ይባላል ለማታውቁት። አይሲ በረዷማ ለማለት እንጠቀምበታለን። ሃት ሞቃት ማለት ነው። ከዛም ሲያልፍ ደግሞ ትኩስ ማለትም ይሆንልናል። ትኩስ ማለት ይሆንልናል። አንዳንድ ጊዜ ከመጠጦች ጋር በተገናኘ ሃት ትኩስ ይሆናል። ከሙዚቃዎችና ከሌሎች ከፊልሞችም ጋር በተገናኘ ሃት ትኩስ ይሆንልናል። ከዛ ባለፈ ግን ሞቃት ብለን ለመግለጽ የምንጠቀምበት ቃል ነው። ሃት ሞቃት ወይም ደግሞ ትኩስ ለብዙ ነገሮች እንጠቀማቸዋለን። ኮልድ ቀዝቃዛ። እንዳልኳችሁ ቃላቶችን ለብዙ ነገር ነው የምንጠቀማቸው። እኛ ቀዝቃዛ የምንለው አየሩን ብቻ አይደለም። ብዙ ነገሮችን ቀዝቃዛ ማለት እንፈልጋለን። ብዙ ነገሮችን ትኩስ ማለት ሞቃት ማለት እንፈልጋለን። ቅድም እንዳልኳችሁ ነው። ብዙ ሙዚቃዎች ትኩስ ሞቃት ይባላሉ። ብዙ ፊልሞች በተመሳሳይ ይባላሉ። በተመሳሳይ ማወቅ ያለባችሁ ነገር ምንድን ነው? እነዚህ የቃላት ትርጉሞቻቸውን ወቁ። ጀማሪዎች በደንብ አድርጋችሁ የቃላት ትርጉሞቻቸውን ተረዱ። ነገር ግን ሐሳቡን እንግሊዝኛ ቋንቋ ላይ አውዱን ወይም ሐሳቡን ነው ማወቅ ያለባችሁ። ለዛ ነው እኛ በዚህኛው ቻናል ቃላቶች ላይ ትኩረት አድርገን ማወቅ ስላለባችሁ ቃላቶች እናስተምራችኋለን። እነዚህ ቃላቶች ግን ከሐሳቦች ጋር ሲጨፈለቁ እንደ ሐሳቦቻቸው ትርጉማቸው ሊለወጥ ይችላል ብለን ደግሞ ኤስድ እንግሊሽ ዋን ላይ ልምምድ እየሰጠን ነው። የኤስድ እንግሊሽ ዋን ላይ የንግግሮች ልምምድ ነው እየሰጠን የምንገኘው። ገብታችሁ እንድትለማመዱ በዚህ አጋጣሚ ላሳስባችሁ ያለው ኤስድ እንግሊሽ ዋን ዲስክሪፕሽን ላይ ያስቀምጥላችኋል። አብዛኞቻችሁ ታውቁታላችሁ። ወደ 73,000 ከዛ በላይ ተከታዮች ያሉት ነው። ወደ 74,000 ተጠግቷል አሁን። ከዛ በላይ ያሉት ቻናል ነው። ገብታችሁ ትምህርቶችን መከታተል ትችላላችሁ። የማታውቁ ካላችሁ ላሳውቃችሁ ብዬ ነው። በሁለቱም ቻናሎች ትምህርቶች ስለሚለቀቁ ኤስድ እንግሊሽ ዋን ላይ
ዘወትር ሰኞና ሐሙስ ከ9:30 በኋላ ነው። የዚህኛው ቻናላችን ሁለተኛው ቻናላችን ላይ ደግሞ ጀማሪዎች እንደምታውቁት ሁላችሁም ዘወትር ማክሰኞና አርብ ነው። በተመሳሳይ 9:30 በኋላ ነው የሚቀርበው። እነዚህ ትምህርቶች ልምምዶች ናቸው እንጂ ሌሎች ትምህርታዊ ዝግጅቶቻችንን ከሰኞ እስከ ሰኞ ነው የምናቀርበው። ሁሉም ቀን ላይ ትምህርቶችን እንሰጣለን። ከዛም ሲያልፍ ደግሞ በእናንተ ጥያቄ መሰረት ቲክቶክ እና ቴሌግራም ከፍተን በሁለቱም ቻናሎች ላይ በየቀኑ ትምህርቶች እየተለቀቁ ነው። ሰው በየቀኑ ትምህርቶች ይለቀቃሉ። ከዛ ባለፈ ግን ልምምዶችን በሳምንት 4 ቀናት በሁለቱ ቻናሎቻችን እየሰጠን እንገኛለን። እሺ አሁን ወደ ትምህርታችን እንመለስ። ኮልድ ቀዝቃዛ፣ ዋርም ይሄኛው ሙቀትን የሚገልጽልን፣ ዋርም ሞቅ ያለ ሞቃት ማለት ነው። ዋርም። ኩልም የምንለው ቀዝቃዛ ወይም ደግሞ ቀዝቀዝ ያለ ነው። ከዛም ሲያልፍ ደግሞ ጥሩ መልካም ደግሞ አራዳ ለማለትም ኩል የሚለውን ይጠቀሙታል። ቃላቶች እንዳገባባቸው ትርጉማቸውን ይለውጣሉ ብያቸዋለሁ። ስለዚህ ኮልድ ቀዝቃዛ፣ ኩል ቀዝቀዝ ያለ ቀዝቃዛ፣ ከዛም ሲያልፍ ደግሞ ሞቃት ሃት፣ እንዲሁም ዋርም የሚለውን ተመልክተናል። እሺ የዛሬው ትምህርታችን ይህንን ይመስል ነበር። ጀማሪዎች በቀጣይ ክፍል 45ን ይዤላችሁ እመጣለሁ። በክፍል 45 ደግሞ ክምችቶቻችንን 779 እናደርሳለን። ይህ ቁጥር ቀላል አይደለም። ብዙ ቃላቶችን እያወቅን ነው። ብዙ ቃላቶችን አውቀናል። ሰው ያላያችሁ ሰዎች ከመጀመሪያው ጀምራችሁ እየተማራችሁ ነው። እጅግ በጣም ጠቃሚ ነው። ይህን ያህል ቃላት ካወቃችሁ ቀጣይ ነገ ከነገ ወዲያ ልምምዶችን አድርጋችሁ ለመናገር አይከብዳችሁም። ሰዎች ሲናገሩ ቃላቶችን ለመረዳት አትቸገሩም። ሰው እነዚህን በደንብ አድርጋችሁ ተከታተሉ። ክፍል 60 ላይ እናቆመውና ደግሞ ምን ያህል እንደተረዳችሁ የምንረዳበትን ሌሎች ትምህርታዊ ዘዴዎች ይዘንላችሁ እንመጣለን። ከረጅም ጊዜ እነዚህን ልምምዶች ካቆምናቸው በኋላ ነው የምንጀምረው። ክፍል 61ን ላልተወሰነ ጊዜ ስለሚቋረጥ ይሄኛው ትምህርት በደንብ አድርጋችሁ ተመልከቱ። ሁሉም ነገር በእቅድ ነው የተዘጋጀው። ሰው ክፍል 60 ላይ እናቆመውና በሁለቱም ቻናል ነው ነገራችን ላይ በዚህኛውም በመጀመሪያው ቻናላችን ላይ እናቆማለን ስንላችሁ ግን ሙሉ ለሙሉ ማቆም ሳይሆን ትምህርቱን በሌላ አይነት ደረጃ በሌላ አይነት ዘዴ ደግሞ እንቀጥላለን። ከዛ በኋላ ከክፍል 61 ደግሞ ከረጅም ጊዜያት በኋላ እንመለሳለን። እንግዲያውስ የዛሬው ይሄንን ይመስል ነበር። ኤስዲ እንግሊሽ ቲክቶክ፣ ቴሌግራም በሚመቻችሁ ፕላትፎርሞች ተከታተሉን። ሀሳብ አስተያየት ካላችሁ ኮሜንት ስር ላይ አስቀምጡልን። ስለምን ይሰራ ይህንን ልምምድ በሳምንት 4 ቀን እናደርጋለን። ከዛ ውጭ ባሉት ቀናቶች ላይ ስለምን የሚከብዳችሁ ነገር አለ? ኮሜንት የእናንተ ነው፣ አስቀምጡልን። የአብዛኞቻችሁን ጥያቄ እኛ እንሰራበታለን። የተደጋገሙ ጥያቄዎችን እኛ መስራት ግዴታችን ስለሆነ እንሰራላችኋለን። በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።